ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንዴት ናችሁ? የሚመስል በርበሬ እንግዲህ እንዴት እንደምናዘጋጀው አይናውን ታዘን እያስረከፍን ያለ ከእንትናችን እየከተፍን ነው። ይሄ 1 ኪሎ ግማሽ ኪሎ ሩባ ማለት እንደ ሰው እንደ አቅሙ እንዲገዛ 1 ኪሎና ግማሽ አለ እየከተፍ ነው ማለት ሰው እንደ አቅሙ ነው። ይሄም ግማሽ ነው እያያችሁ ነው። እንግዲህ ሩብ አለ ማለት ነው። እንደዚህ አድርገን አሽገን ነው የምንልክ። ስለዚህ የተመጣጠነ ሽሮ እና በርበሬ የተለያየ እቃዎች ወደ ውጭ የምትልቁት እቃዎች ካሉም የምትፈልጉ ሰዎች ካላችሁ ችግር የለም። በርበሬው ጥድት ያለ በርበሬ አንዲትን ከፍ ምንም ነገር የሌለው በርበሬ ነው። ነገራችን ላይ የምናዘጋጅ ከቤት ነው። በርበሬው ራሱ የቤት ነው። በጣም ነው የሚጣፍጥ። ብዙ ሰዎች ያደነቁት በርበሬ ነው። ብዙ ሰዎች በቃ የሚሻሙት በርበሬ ነው። ግን ደግሞ እንደዚህ ወጣ ብላችሁ ሲሸጡ በጣም ጥሩ ስለሆነ እንግዲህ ወደ ውጭ እስካሁን ሀገር ቤት ነበር። አሁን ደግሞ ወደ ውጭ ለማውጣት እያወጣንም እየተላከም እየላክንም ነው ያለን። ስለዚህ እናንተ በፈለጋችሁበት አይነት እናስረክባለን ማለት ነው። እንዲሁ በጀምላ እኔ አሁን ችርቻሮ ላይ አልጀመርኩም። ወደ ራሴ ሱቅ ስገባ ደግሞ ወደዚህ ስከፍት ደግሞ በደንብ እሰራለሁ። ወደ ዱባይ ራሴ ስከፍት ደግሞ ራሴ ከፍቼ ራሴ አብረን ዱባይ እንገናኛለን ማለት። ለጊዜው ግን ዱባይ ያላችሁ የትም ሀገር ያላችሁ የትም ቦታ ያላችሁ እናስረክባለን እንልካለን ማለት ነው። ይህ ሽሮ ነው እንደምታዩት። ይህ እንትን ነው ሽምብራ ነው። ሽምብራ ሽሮ ነው። የሽምብራና የክክ አለው ማለት ነው። ግን ሽምብራው ታጥቦ በስነ ስርዓት ታጥቦ ተቆልቶ ተከክቶ ሁሉ ነገር ተዘጋጅቶ በንጽህና ነው የሚቀርብ ማለት ነው። በቀምሱት እጅ ያስቆረጥማል ነገራችን ላይ ማለት ነው። በጣም ነው የሚጣፍጥ። በጣም ቆንጆ ሽሮ ነው ብናዘጋጅ ማለት ነው። እንደምታዩት በዚህ መልክ እየታጥቦ ተሰጥቶ እያያችሁት ነው። እዩት ደግሞ ታምሶ ሁሉ ደግሞ በንጹህ እየደረቀ ያለው ደግሞ አያችሁት እንዴት አባቱ እንደሚያምር ማለት ነው። ስለዚህ ይኸው እንደዚህ አድርገን ደግሞ ይኸው አሁን ለማዘጋጀት ሽሮ ለማዘጋጀት ምን እየጨመርን ምን እንደሚያስፈልገው እያያችሁ ነው ያለው። በርበሬ፣ ቅመሞች በጣም ብዙ ወጭ ያለው ወጮች ሁሉ ከተን ነው በደንብ አድርገን እየሰራን ያለን ማለት ነው። ስለዚህ አንድ ነገርን ስንሰራ እግዚአብሔርን ፈርተን ከሰራን እግዚአብሔርን አውቀን ከሰራን በትንሽ ነገር ነው የምንለወጥ ማለት ነው። ስለዚህ እናንተ ያለው ነገር ቀምሳችሁ ነው ሰውን መፍራት የምትችሉት ማለት ነው። የትም ቦታ ብትሆኑ እናደርሳለን። ዋናው ገንዘብ አይደለ? ስለዚህ የትም ቦታ ብትሆኑ እናደርሳለን ማለት ነው። በጀምላ በተለይ እንደዚህ ነጋዴዎች ብታናግሩኝ በውስጥ ብታወሩኝ በጣም መልካም ነው ብዬ ተስፋ አረጋለሁ ማለት ነው። ምክንያቱም ከቤት የተዘጋጀ ሽሮ እና በርበሬ ዛሬ አታገኙም የትም ቦታ። ሌላም እናዘጋጃለን፣ ድርቆሽ እንጀራዎች ምኖችም እናዘጋጃለን እንደ እግዚአብሔር ፍቃድ። እንግዲህ የምናዘጋጀው ደግሞ ከመወዳትና ከማከብራት እህቴ ጋር ሁኜ ነው የማዘጋጀው ማለት ነው። እንደምታዩት ይህ ሽሮ እዩት። አያችሁት? የተቀመመው ሽሮ ይህ ሁሉ ለሽሮ የሚገባ ነው። አያችሁት? ድሊቱ እንዴት እንደተደረገ እንዴት እንደተጨቀጨቀ እንዴት ተዘጋጅቶ እንደቀረበ እንደምታዩት ማየት ማመን ነው። እዩት። የሌለ ቅመም የለም። ሽንኩርት፣ ጨናዳም፣ ነጭ ሽንኩርት፣ ቀይ ሽንኩርት በቃ የሌለ ቅመም ነገር የለም። እንደምታዩት በዚህ መልክ ነው ተዘጋጅቶ ሽሮውም ወደ ሽሮ የሚገባ ማለት ነው። ቅመሙ እንደምታዩትኝ በደንብ በስነ ስርዓት ተወቅቶ ተዘጋጅቶ ነው የሚገባ ማለት ነው። በርበሬ ደግሞ በዚህ መልክ ነው ተለቅሞ ተሰጥቶ ደርቆ አንዲት ነገር እንከፍ ነገር የላትም እና በዚህ መልክ ነው እያስረከብን ያለን ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ብትቀምሱት እና እንትን ብትሉት በደንብ ብትቀምሱት ደግሞ የበለጠ እናንተ ትወዱታላችሁ። በርበሬው ራሱ በጣም ቆንጆ ዛላው ራሱ አንደኛው ዛላ ነው። ስለዚህ እናንተም ምን ይጠበቅባችሁ ብቻ ነገራችን ላይ ማበረታታት፣ የሰው ልጅ ማበረታታት በትንሽ ነገር አይዞሽን በርች ምናምን ማለት አለብን ማለት ብዬ አስባለሁ። ስለዚህ ሰዎች የሚሰሩትን ስራ ማበረታታት አለብን። ቤተሰብን አንዳንዴ ለምንድን ነው እንደዚህ ያንበል። ስለዚህ በዚህ መልክ ነው ስልክ ቁጥር በዚህ በሁለት ስልክ ቁጥር ብቻ መደውላችሁ በእኔም በኢትዮጵያ ባለው ቁጥርም በእኔ ባለው ቁጥርም እየደወላችሁ ያለውን ነገር እኔ ጋር መጨረስ ትችላላችሁ ማለት ነው። በውጭ የምትደውሉ ልጆች ደግሞ እኔ ጋር ያለውን ነገር እንጨርሳለን። አያችሁት? አሁን የሚወገጠው ለሽሮ ለእንትኑ ለሚገባው ነው ማለት ነው። ለበርበሬው የሚገባ ነው። እንደዚህ በስነ ስርዓት ተወቅጦ ምን ብሎ ነው የሚሆን? አያችሁት? በስነ ስርዓት ተሰጥቶ ነው ደርቆ ነው ተበጥሮ ነው ምን ብሎ ነው? እዩት። ክኩ እንደዚህ ነው። በክኩ በዚህ መልክ ነው። አሁን ይሄ ክኩ ሁሉ ነገር ተዘጋጅቶ ጨርሶ ተፈጭቶ ታስረክበን ሌላ እያዘጋጀን ያለን ማለት ነው። ስለዚህ እናንተ ለጊዜው አሁን ሽሮ ምንም የምታዙ በጀምላ በተለይ ነጋዴዎች
አናግሩኝ በውስጥ ማለት ነው። ታናግሩኝ በስነ ስርዓት እናስረክባለን። በስነ ስርዓት በደንብ አድርገን እናስረክባለን። እናንተ ብቻ የሚጠበቅባችሁ ቶሎ ቶሎ ስራችሁን ደውላችሁ ሀሎና በቃ እንደዚህ እንደዚህ እንፈልጋለን ማለት ነው ያለባችሁ ማለት ነው። በዚህ መልክ ነው እያዘጋጀን ያለን። በዚህ መልክ ነው በጣም እናንተ ትወዱታላችሁ ብዬ ተስፋ አደርጋለሁ። በየቀኑ ያለው መረጃ እያችሁት አሁን ይሄ ሁሉ እዩት። ለሽሮ የሚገባ ነው። እስቲ እዩት፣ ቅመሙ ምኑ እንደዚህ አድርገን በስነ ስርዓት እያስረከብን ያለነ። እንደዚህ ገፋ ያለ እቃ ወደ ደግሞ የምታዙን ካላችሁ ደግሞ በስነ ስርዓት ደግሞ እየጨመርነ እንትን እያለን እንሄዳለን። እንደዚህ ነው እኛ የቤት ሽሮ ነው የምናዘጋጅ፣ የቤት በርበሬ ነው የምናዘጋጅ። ዝም ብለን ውጭ ምናምን አይደለም። ስለዚህ በዚህ መልክ ነው ማዘጋጀት የምንችለው። ስለዚህ እንደምታዩት ነው የሀገራችን በባህላችን በሙገጫችን ወግጠን ምን ብለን እዩት። አያችሁት? አያምርም? እዩት። አሁን ለእንትን የሚገባው ነው። ይህ ደግሞ ለበርበሬ የሚገባው ነው። እዩት፣ እዩት። እንደምታዩት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። በዚህ መልክ ነው እያዘጋጀን ያለነ። በጣም ይህ ሁሉ ቅመም ነው እንግዲህ በቅመም ተደልቶ ነው። ይህ ሲደርቅ እንግዲህ በርበሬው ጋር ሆኖ ይፈጫል። በርበሬው ጋር ይላካል ማለት ነው። እንግዲህ በዚህ መልክ ነው እንደዚህ እያደረግን ያለ ነው እየሰራን ያለነ። እንደምታዩት አያችሁት? እዩት። በቃ የቤት ሽሮ፣ በቃ የቤት በርበሬ፣ በቃ የምናዘጋጀው የቤት ሁሉ ነገር፣ በቃ የቤት በቃ ሁሉ ነገር። ሽሮ ብትሉ በርበሬ ብትል የቤት ነው። በቃ ጣዕሙን ልነግራችሁ አልችልም። ጣዕሙ በጣም ልዩ ጣዕም ነው። በቃ ሁሉ የመሰከረለት እመቤቴ ከአዲስ አበባ የተረከቡን አሉና በጣም ነው የወደዱት። በጣም ነው እንትን ያሉት ማለት ነው። በጣም በቃ እንደዚህ እንዳትለወጭ፣ እጅሽ እንዳትለውጭ በዚህ ስነ ስርዓት አድርገሽ ያዘጋጅልን ያላሏት ሰው የለምና ስለዚህ አይን ነው ምላችሁ እና በደንብ አድርገን ሰርተን እናስረክባቸዋለን። በተለይ ነጋዴዎች እንዳልኳችሁ ነጋዴዎች፣ ውጭ ዓለም የምትሰሩ ነጋዴዎች፣ ዱባይዎች ያላችሁ፣ በውስጥ ያላችሁ ልጆች፣ በዱባይ ያላችሁ ልጆች አናግሩኝ። የትም ቦታ ብትሆኑ በደንብ በስነ ስርዓት አዘጋጅተን እናስረክባችኋለን ማለት ነው። ወደ ዱባይ የትም ቦታ እንደነገርኳችሁ እናስረክባለን። ጥዲት ባለ ነገር ነው የማናዘጋጀው። ጥዲት ባለ ነገር ነው እያዘጋጀን እያስፈጨን እያስረከብን ያለን ማለት ነው። ስለዚህ እናንተ ጋር ብቻ የሚጠበቀው በስነ ስርዓት ደውላችሁ ሀሎ ብቻ የሚጠበቅባችሁ ማለት ነው። በዚህ መልክ ነው እኛ እያዘጋጀን ያለን። እንግዲህ እንደምታዩት እንደምትወዱት ተስፋ አረጋለሁ ማለት ነው። ስለዚህ እየደወላችሁ እናንተ ጋር ብቻ የሚጠበቅባችሁ ማዘዝና ማዘዝ ነው የሚጠበቅባችሁ። በተለያየ ነገር እናቀርብላችኋለን። እዚህ የተረፈ ደግሞ እንጀራ ድርቆሽ እንጀራ እንፈልጋለን የምትሉ ነጋዴዎች ካላችሁ ችግር የለም፣ በጀምላ እናስረክባችኋለን። ሰርተን ምን ብለን በስነ ስርዓቱ ማለት ነው። እዩት እንግዲህ እንደምታዩት ነው። በንጹህ ሙገጫ ተወግጦ ነው የሀገራችን ሙገጫ። ራሳችን በእጃችን ነው የምንወግጠው፣ በእጃችን ነው ሁሉን ነገር የምናዘጋጀው። ስለዚህ በዚህ መልክ ነው እያዘጋጀን ያለን እና እናንተ ብቻ ቅመሱት። እኔ ከማወራችሁ በላይ ደግሞ እናንተ ብትቀምሱትና እናንተ ብትሉት በጣም እንደሚጣፍጣችሁ፣ በጣም እንደምትገረሙበት፣ በጣም ሙያውን እንደምታደንቁት አልጠራጠርም ማለት ነው። ምክንያቱም የቤት ሽሮ ነው። ምንም የሚጨመርበት ነገር ባዳ ነገር አይጨመርበትም። ምንም ነገር አይጨመርበትም። ትክክለኛና ትክክለኛውን ነው እኛ እያቀረብን ያለን። በቃ ትክክለኛውን ነገር እንጂ ምንም ነገር አንጨምርም፣ ባዳ ነገር። ለምክንያቱም እግዚአብሔር ይሰጣችኋል። እግዚአብሔር በትንሽ አሁን ብዙ ጊዜ ሽሮ ገዝቼ በልቻለሁ፣ ደፍቻለሁ። ከምሬ ነው የምላችሁ። በርበሬ ገዝቼ በቃ ጣዕም የለውም። ሽሮም እንደዛው በቃ ምን እንደሚጨምር በአፈር ነው የሚልና ብዙ ጊዜ እንደዛ ማለት በቃ በደንብ ስለማያዘጋጁት ነው ብዬ ሁሌ ብዙ ራሴን እንትን እለዋለሁ፣ ጠይቀዋለሁ። ስለዚህ እንደዛ እንዳይሆን ደግሞ በቃ እኔ እህቴን በጣም ስለምተማመንባት ጠንካራ እህት አለች፣ በጣም የማወዳት የማከብራት። እንግዲህ አብረን እየሰራን ያለን በዚህ መልክ ነው እየሰራን ያለን። እናንተ ብቻ ማዘዝ ነው የሚጠበቅባችሁ። የትም ቦታ ብትሆኑ በታማኝነት እናደርስላችኋለን። እንግዲህ እንደ አበርታቱን ደግሞ ገፋ ያለ ነገር ሌላ ስራዎች እንድንሰራ። ሰው ብቻ ተቸገርኩ መጣው እርዱኝ ማለት ሲል ብቻ አይ ብላችሁ መርዳት የለባችሁም። ሰው እንደዚህ በቃ እንደዚህ ሲሰራ ጎበዝ ምናምን በርች ብሎ አዘጋጅቶ መርዳት ነው የሚጠበቅባችሁ። እናንተ ጋር የሚጠበቅባችሁ እንደዛ ነው። ስለዚህ እናንተ አሁን ምንድነው ይህንን ነገር እንደዚህ አዘጋጅቶ የሚሰጣችሁን ሰው እንደዚህ አድርጎ የሚያቀርብላችሁን ሰው እናንተ ደግሞ ማበረታታት ይጠበቅባችኋል።
ማበረታታት ይጠበቅባቸዋል ማለት ነው። ስለዚህ እኛን ደግሞ ብታበረታቱ ችግር የለውም። ሰው የስራውንምና እንግዲህ ትወዱታላችሁ ብዬ ተስፋ አረጋለሁ። በዚህ አጋጣሚ በቃ እኔ ምን እንደምላችሁ አላቅም፣ ቃላት የለኝም። አረብ ሀገር ያላችሁ እህቶች፣ ወንድሞች፣ በውጭ ዓለም ሆናችሁ በውጭ የምትሰሩ ልጆች በርቱ፣ ጠንክሩ፣ ስሩ። የትም ምን ሞክሩ፣ በቃ ጠንክራችሁ ሞክሩ። በቃ ሰው አንድ ቤት ብቻ አትቀመጡ። ከምሬ ነው። በቃ የሆነ ወጣ ብሎ መስራት ይጠበቅብናል። በቃ ጠንከር ብለን መስራት አለብን። ጠንክረን የትም ቦታ ቢሆን በቃ ሊያከስርም ሊያለማም ይችላል። ግን እናንተ ሞክሩት፣ ልፉ፣ ስሩ። ሰው ብዙ ሊያወራ ይችላል፣ ሰው ብዙ ሊናገር ይችላል። እናንተ መሰበር የለባችሁም። ጠንክራችሁ መውጣት አለባችሁ። ለምን በቃ ለወሬ ቦታ መስጠት የለባችሁ። ለሰው ምናምን ማለት ሰውን አክብሩት፣ ውደዱት። ከዛ ውጭ ግን ለሰው ቦታ በቃ እንደዚህ ይለኛል አትበሉ። ስራ ስሩ፣ ጠንክራችሁ ወጣችሁ ስሩ። የትንም ያንንም ስራ ሞክሩት፣ ጀምሩት። በስነ ስርዓት በስነ ስርዓት ስራን ጠንክረን ከሰራን የትም ቦታ ቢሆን እንደሚሳካ ትጠራጠሩ። ስለዚህ ይህን ነው የምላችሁ ቤተሰቦች፣ የትም ቦታ ቢሆን እናደርሳችኋለን። እንደምታዩት በርበሬው ምኑ በቃ ከቤት ነው የሚዘጋጅ። ስለዚህ እናንተ ጋር የሚጠበቀው ብቻ ደውላችሁ ማዘዝ ብቻ ነው የምላችሁ ቤተሰቦች። ይህን ካልኳችሁ ይበቃችኋል። በዚህ ወሰናበታችኋለሁ። እንግዲህ በቂ ነው። ይህን ይመስላል ቤተሰብ ጋይስ፣ የኔ ውዶችዬ። ላይክ እና ሸር እያደረጋችሁ ለሁሉን እንዲደርስ ደግሞ የቻላችሁትን ያቅማችሁን ላይክ ሸር አድርጉልን ማለት ነው። በዚህ አጋጣሚ እናመሰግናለን ስለምታረጉልን፣ በርታት ስለምታረጉልን ድጋፍ እጅግ አድርገን እናመሰግናለን። በሌላ ደግሞ ደህና ስራዎች እንመጣለን። ግን ሽሮዎችን ግን አያቆምም። በአንቴ ምናችን እንትን ጠንክረና ሰርተን በርትተን መስራታችን አያቆምም ማለት ነው። በዚህ መልክ እንግዲህ እያዘጋጀን ያለን። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩ በዚሁ ሰናበታችኋለሁ። ባይ ባይ።